ሰላም ተኝታለች አይደል? አዎ ተኝታለች። ክፍሏ ገብቼ ነው መተኛቷን ያረጋገጥኩት። በጣም ጥሩ። አንቺ እዚሁ ነኝ እና እኔ እናንተ እንሂድ። ያቺን በረሮ ጨፈልቃታለሁ ነው። የጠዋቱ ወንሽት ይል እንደ ጀግና ሰራርቶሽ አልነበረም? የአረበኛ ዘራሽ እንዴ? የሆነ ጩኸት ነገር አልሰማሽም? የምን ጩኸት? በእርግጠኝነት የብሌን ድምፅ ነው። ቆይ ከመጣሁ አይቀር ደህንነቷን ላረጋግጥ። ብሌን እናቷን ዳግም እንዳገታት አወቀች። ዳግም ደነገጠ። ብሌንም እንደዛው። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ምሳሌ ድራማ ክፍል 15ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። እነ በኃይሉ ቃል ሰላም እንደተኛች ቼክ እንዳደረገች ነገረቻቸው። ቀጥታ ወደ ብሌን ክፍል ገቡ። ብሌንም እንደተኛች ነበረች። ስትነቃ እነ በኃይሉ ቆመዋል። በጣም ደነገጠች፣ ጮኸች። ስትጮህም አንገቷን ያዟት፣ አነቋት፣ አፈኗት። ሲያፍኗትም በዚሁም አጋጣሚ ቃል ውጭ ላይ የታባሽና የማይነካ ሰው ነው የነካሽው፣ ተይ ብዬሽ ነበረ፣ አሁን ማን ይገላግልሻል በማለት እየተጠባበቀችም ነበረ። የጩኸት ድምፅ ወይዘሮ ሰላም ተኝተው ባሉበት የጩኸት ድምፅ ይሰማሉ። ወደ ውጭም ይወጣሉ። ጩኸት ወዳለበት አቅጣጫውን እያዳመጡም ነበረ። በዚሁም አጋጣሚ ቃል ተሯርጣ ታያለች። ስታይም ወይዘሮ ሰላም ናቸው። ቀጥታም ትሄዳለች። እየፈለገችም ነበረ። አሁንም የጩኸት ድምፅ ይሰማሉ። የብሌን ድምፅ እንደሆነ ትጠራጠራለች። ቀጥታ ወደ ብሌን ክፍል ታመራለች። ቃልም ተከታትላት ትሄዳለች። እማዬ ምን ትሰሪያለሽ እዚህ ጋ ብላም ትላታለች። ቃል አንቺ በዚህን ሰዓት እዚህ ጋ ምን ትሰሪያለሽ? አይለሽ እንዴት ስወጣ አንቺ ስታልፊ አይቼሽ ነው ብላም ትላታለች። እኔ የምለው የጩኸት ድምፅ አልሰማሽም ብላም ትላታለች። የጩኸት ድምፅ አልሰማሁም፣ እንዲያውም የብሌን ድምፅ ይመስላል በማለትም ትላታለች። አይ አይደለም እኔ ነኝ ቅድም የጮህኩት አይጣይቼ ብላም ትላታለች። ነው ለማንኛውም እዚህ ተደረስኩ፣ ብሌን ደህናነቷን ቼክ አድርጌ ልሄድ ብላም ትላታለች። እረ እማዬ አይሆንም በፍጹም ብሌን እንዴት ተነሳች፣ ራሷን ያማታል፣ በፍጹም አይሆንም፣ የተኛችው ልጅ አትቀስቅሻት ብላ ትላታለች። ስራዋን ስለምታቅ ነው። በዚሁም አጋጣሚ እሺ በቃ እንደዚህ ታልሽኝ በማለት ወደ ቤት ተመልሰው ለመሄድ ይወስናሉ። ነገር ግን ገና ሳይራመዱ አሁንም ብሌን ተመልሳ ትጮኻለች። ደንግጣ ወይዘሮ ሰላም በሩን ለመክፈት ትሞክራለች። በዚሁም አጋጣሚ ሰላም የሆነ እንጨት አንስታ ብሌን ቃል የሆነ እንጨት አንስታ ሰላምን ከጀርባዋ ትመታታለች። ሰላምም ወደቀች፣ ጮኸችም። ስትጮህ እነ ብሌን አፍነዋት የነበሩት እነ በኃይሉ ተመልሰው ይመጡና ሲያዩ ሰላም ወድቃለች። በጣም ይደነግጣሉ። ቃልም እያለቀሰች ነው። ሰላምን ገደልኳት እያለችም ስትል ነበር። ምንድን ነው ያደረግሽው ብሎም ይላታል። አውቄ አይደለም በሩን ልትከፍተው ነበረ። በሩን ተተከፈተች ሁሉም ነገር ይደረስብናል። ልቀደም ብዬ እንጂ መቼም አውቄ ያደረግኩት ነገር አይደለም እያለች እየተማጸነችም ነበረ። በቃውን ተረጋጊ፣ የሆነ ነገር እናደርጋለን ብሎም ይላታል። በዚሁም አጋጣሚ ይዘዋት ሄዳሉ። ወደ ሳሎን ሶፋ ላይ ያስተኟታል። ብሌንም እትዬ የኔ ደግ በጣም ነው የምወድሽ፣ ዛሬ ላይ ለእኔ ብለሽ እኔን ለማዳን ለራስሽን አደጋ ውስጥ ጨመርሽ እያለች እያለቀሰችም ነበረ። ቃልም እናቴን ገደልኳት እያለችም ስትል ነበረ። በዚሁም አጋጣሚ ወይዘሮ ሰላም ይነቃሉ። ስትነቃም ብሌን ተነሳሽ በህይወት አለሽ እትዬ እያለች ደስታዋን ገለጸች። ቃል ነገሩን ቀይሳ አልሞተችም እንዴ ብላም ነበር። ነገር ግን ዛሬም ተበላው ስትል ነገሮችን መልሳ እናቴ ብቻዬን ጥለሽኝ ሄድሽ ብዬ ነበረ፣ ነቃሽልኝ፣ ዳንሽልኝ እያለች ስታሽቃብጥም ነበረ። አዎ
አንቺን ጥዬ የትም አልሄድም ልጄ እያለች እሷም ነገሯን አላወቀችም። በዚሁም አጋጣሚ በኃይሉን ምንድነው አንተ በዚህን ሰዓት እዚህ የምትሰራው ብላም ትለዋለች። ስትደነግጥ ቃል ደውላልኝ ነው። አዎ ደወልኩለት፣ ወንድምሽ በጣም ይወድሻል ወዲያው መጣ ብላም ትላለች። አዎ ከሷ ሌላ ማናለኝ? አንድ ነገር ብትሆን እስካሁን እኔ ምን ማድረግ እንዳለብኝ አላቅም ነበር በማለትም ይላል። በዚሁም አጋጣሚ ናቁጭ በልስቲ በማለት በግራና በቀኝ ቃልንና በኃይሉን አስቀምጣ እናንተም ኑሩልኝ እኔም ልኑርላችሁ ካለ እናንተ ማናለኝ እያለች እነሱንም ስታመሰግንም ነበረ። በዚሁም አጋጣሚ ቃል እየሰራች ያለችው ነገር ምንም ሊገባት አልቻለም። ለወይዘሮ ሰላም ተኝታም ነበረ። ብሌን ምግብ ይዛ ሄደች። ምግቡን ይዛ ሄዳ እትዬ ተሻሎት? አዎ ምንም አልልም፣ ትንሽ ራሴን ያመኛል። እንግዲያውስ የራስ ምታት ውሰዱ። እሺ ምግብ በልቼ ወስዳለሁ። ብሌን አንድ ነገር ልጠይቅሽ፣ ቁጭ በይ። በእናትሽ ቃል ግቢልኝ፣ መቼም እንዳትዋሽኝ። በእናትሽ ቃል ከብተሽ አትዋሽም በማለት በእናቷ ቃል ታስገባታለች። በእናቴ ቃል ገብቼ መዋሸት አልችልም በማለት የጠየቀቻት ጥያቄ ትናንትና ልትነግሪኝ የነበረው ነገር ምን ነበር ብላም ትላታለች። ቃል ብሌን በጣም ትደነግጣለች። እንዲህ በእናቴ ዋሽቼ እንዴት እምላለሁ? መዋሸትማ የለብኝም በማለት ነገሮችን ለመናገር ስትሞክር እንደምትመታት እንደማታምናት ታምናለች። አይል እናቴ ከደሞዝ ላይ ብር እንድትቆርጪ ለዛም ብዬ ነበረ በማለት በዛም ትዋሻለች። ቃልም በር ላይ እያዳመጠች አሁን ትክክል ሰራሽ በማለትም ትላለች። ስንት ብር ነው የፈለግሽው? 200 አይ 2000 በማለትም ትላታለች። እሺ ሰጥሻለሁ። አይ አሁን አግኝቻለሁ ተይው። እረ ችግር የለውም ውሰጂ፣ ይህ ስጦታ ነው ከደሞዝ የሚቆረጥ አይደለም፣ አንቺ አንዱ የቤተሰቤ አካል ነሽ በማለትም ትላታለች። ብሌን በጣም ውስጧ ይሰማና ዋሽቼሽም ብር ሰጠሽኝ በማለት ወደ ኩሽናም ትሄዳለች። ወደ ኩሽናም ስትሄድ እንግዲህ ብሌን ተከትላት ትሄዳለች። ቃል ተከትላት ትሄዳለች። እንደዚህ ዋሽቻት እናንተ ኃጢአተኛ ያደረጋችሁኝ በማለት ብሩን ትጥለዋለች። ብሩን መልሳ ታነሳና እኛ ኃጢአተኞቹን እንወስደዋለን በማለት አንዳንድ ቃላቶችን ትናገራለች። እባክሽ ተይኝ በማለት ተክፍሏ ታስወጣታለች ከነበረችበት። ዳግም እያደረገው ያለው ነገር ምንም ሊያስተኛው አልቻለም። ለምን ለብሌን አልነግራትም? መናገር አለብኝ እያለም እየተመላለሰ እየገባ እየወጣ ነበር። እዚህ ቤት የተፈጠረ ነገር አለ በማለትም ወደ ውጭ ወጥቶም ነበረ። ነገር ግን የተፈጠረ ነገር የለም። ለብሌን እናትሽ እንደ እናት ያሳደገችሽን እናትሽን እኔ ነኝ ያገትኳት ብዬ መናገር አለብኝ በማለት ቀጥታ ወስኖ ወደ ብሌን ይሄዳል። ብሌንም እያለቀሰች ነበረ። ምንድን ነው አልቅሰች ነበር እንዴ ብሎም ይላታል። ከማልቀስ ሌላ ምን አለኝ በማለት ትለዋለች። ሳቂ እንጂ በማለትም ይላታል። በዚሁም አጋጣሚ ምን ነበር ትነግረኝ የፈለግከው እያለች ስትል በር ይንኳኳል። በሩን ከፍቼ ልምጣ በማለት ቀጥታ በሩን ልትከፍት ትሄዳለች። በሩን ስትከፍት የተሰጣ ፖስታ ነበረ። ያን ፖስታ ይዛ ትመጣለች። ግን ምንድን ነበር? ለምንድን ነው ብሌን የምትለኝ ብላም ትለዋለች። አይ እንደ እኔ ብሌን ስለማይሽ ነው ብሎም ይላታል። ነገሮችን ሊነግራት ወስኗል። ነገር ግን ያ ፖስታ ልትከፍቶ ቸኮለች። ብሌን እባክሽ አትክፈችው ብሎም ይላታል። ሚስጥር ሊሆን ይችላል ብሎም ሲላት በፍጹም ካንተ የተደበቀ ሚስጥር የለኝም በማለት ወረቀቱን ፖስታውን ትከፍተዋለች። ፖስታውም ሲከፈት ዳግም እናቷን እንዳገታት የተለያዩ ፎቶዎችን ታያለች። ዳግም ይደነግጣል። ብሌንም እንደዛው ደነገጠች። በጣምም ደንግጣ ደርቃ ቀረች። ውድ ቤተሰቦቼ ያበቃው እዚህ ላይ ነበረ። ቀጣዩ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።